እሱ ኃይሎች ድል እያደረግን ነው፣ ወደፊት እየመጣን ነው የሚል መግለጫ ወጥቷል። መንግስት በተቃራኒው እዚህ ግባ የሚባል ትግል የለም፣ ጀስት ሂት ኤንድ ረን ነው። በቃ የት ናቸው ያሉት እያለን እየፈለግን ነው። አንድ ሁለት ናቸው፣ አደጋ ለመፍጠር ይሞክራሉ፣ እንይዛቸዋለን። በተረፈ ከሞላ ጎደል ጠፍቷል የሚል መግለጫ ወጥቷል። ሁለተኛው ትግራይ ክልል ላይ ቲፒኤልኤፍ አስደንጋጭ መግለጫ ወጥቷል። ድጋሚ አንመዘገብም በምርጫ ቦርድ፣ ማትመዘገቡን ከሆነ ግን ከባድ ነገር ይፈጠራል ብሏል። ይሄ ነገር ዳግም ወደ ጦርነት ሊከታቸው ይችላል ወይ ነው አጀንዳው? ኦብቪየስሊ ምክንያቱም እንደ ህወሓት ያሉ ፓርቲዎች ጦርነት እንጀራቸው ነው። ባይዘወይ ጦርነት በአፍሪካ ላይ ፖለቲክስ ነው። ጦርነት ትፈጥራለህ፣ የምታጫርሰውን ታጫርሳለህ፣ የምትሸጠውን ትሸጣለህ፣ ከዛ እርቅ ብለህ ትቀመጣለህ፣ የምትፈልገውን ታጠፋለህ። በዚህ ሂደት ውስጥ ጦርነት ስታውጅ የምትፈልገውን ለማጥፋት ትጠቀምበታለህ። ገብቷል? በተለይ ደግሞ የፖለቲካ ስልጣን ይዘህ ጥቅሙን አጣጥመህ ያንን ጥቅም ብዙ ሰክሬቶች ህወሓት የሚያውቀው ሌላ የፖለቲካ ኃይል የማያውቀው ማለት ነገር አለ። በጣም ትልልቅ ናሽናል ኢንተረስቶች የማይገለጹ ባይዘው ብዙ በርካታ የማይገለጹ ትልልቅ ናሽናል ኢንተረስቶች ለኮመን ለኦርዲነሪ ሰው አይደለም ለኮመን ኢቪል ኢሊት ራሱ በደንብ የማይረዷቸው እጅግ በጣም ውስብስብ የሆኑ ግዙፍ የሆኑ ገንዘቦች የሚዘዋወሩባቸው የፖለቲካ ኢንተረስቶች አሉ። የህወሓት መግለጫ ምንም ጥርጥር የለውም እኮ አንዴ ወደዚህ አንዴ ሄድ አንዴ መለስ የሚባለው የሰጥቶ መቀበል ፖለቲካ ገና አልጀመርንም። ዊ አር ፕሪ ፖለቲካል ሶሳይቲ ገና አልጀመርንም በተጨባጭ ማለት ነው። ስለዚህ ህወሓት ያሰጠው መግለጫ በዛም ሳይድ ከኤርትራ ጋር ያደረጉ የሚባለውን ውይይት ስትመለከተው ፖለቲካው ያንተን የወንበሯን የሚያስጠብቅል ኃይል ከሆነ ትላንት ጠላቴ ካልከው አብረህ ተዘምተህ ስለምታደርግ እሱም ደግሞ ሰርቫይቭ ማድረግ የሚችለው በጦርነት ስለሆነ ጦርነት በታወጀበት ጊዜ ደግሞ የመብት ጥያቄዎች የዲሞክራሲ ራይቶች ስለሚታፈኑ እነዛን ራይቶች ለማፈን ራስ ጦርነት ቅድም ያልኩ ፖስት ትሩዝ ፖለቲክስ ራስ ጦርነት ትፈጥራለህ። ለጦርነት የሚፈጥሩ አጀንዳዎች ታነሳሳለህ። በለው ትላለህ። የሶሻል ሚዲያ ዘመን ነው። ሚዲያው ይመቻል። ፐብሊክ አትላርጅን ኢሞሽኑን ወደዚህና ወደዚህ ያላጋ ወደምትፈልገው አቅጣጫ ትሄዳለህ። በተመሳሳይ ፋኖ ላይ ያየነው ይሄንን ነው። ፋኖ ላይ አሁን ኢሹ ወርዶ የስልጣን የሆነበት ሪዝኑ ቤዚክ ፈንዳሜንታል ሪዝኑ ይሄን ኩክ የሚያደርግልን አካል እስካላወቀው ድረስ ራስ ቤትን አቃጥለ መልሰህ እንድትሰራ ትደረጋለህ። ይሄ ሪል ፖለቲክስ ኢን አፍሪካ ኢትዮጵያ ብቻ አይደለም። እኛም ላለፉት 70 ዓመታት የሞከርነው ነው። ስለ ህዝቡን የስልጣን ባለቤት እናደርጋለን ብለን የምንታገል ኃይሎች ቀኔው እኔ የስልጣን ባለቤት ልሆን ነው፣ ከኔ ውጪ ወደ ውጪ ነው ሁሉም ነገር። ይሄን ፕራክቲካሊ ስንተገብረው ከዚህ አዙሪት መውጣት የምንችለው እንዳንተ አይነት አወያዮች አትሽ ለምን እንደምትዋጋው ተዋክተ ምንድነው የምታመጣው? ከሌላው ጋር አብረን እንዴት ነው የምትሄደው? አገር እንዴት ነው የምትገነባው? ስርዓት ዲሞክራቲክ ስርዓት እንዴት ነው የምትገነባው? ስለ መንግስት የሚባለውን ኮንሰፕት በጠቃቸው አይፈልጉም። እኔ ነኝ ወንበሯን የሚገባኝ፣ የአማራን ኢንተረስት እኔ ነኝ፣ የኦሮሞን ኢንተረስት ለኔ ተው፣ ከኔ ውጪ ወደ ውጪ ሌላው የኦሮሞ ህዝብ ሻጭ ነው እያልክ እየነገርክ ወጣት እያስኮረፍክ እዚህ ውስጥ ደግሞ እንደገና ሌሎቹ ያንተን አቴንሽን ለመሳብ ራስህ ፋክት እየፈጠርክ ከዛ ፋክት ቀጥሎ ደግሞ ሌሎቹ ሞቢላይዝ ያደረግ ዲስታብላይዝ እዚህ ላይ የውጭ ፋክተርም ደግሞ አለ እንዳንዘነጋ። የኛ ዲስቴብል መሆን ኢንስቴብል መሆን ወይም ደግሞ ስቴብል አለመሆን የሚጠቅማቸው የውጭ ኃይሎችም አሉ። አውቀንም ሳናውቅም የውጭ ኃይሎችን ኢንተረስት እናስፈጽማለን። በተጨባጭ ደግሞ የፖለቲካ ኃይሎች በመሳሪያ የሚታገሉ ኦፖዚሽን ኢቭን የፖለቲካ ፓርቲዎች ተቃዋሚ እኮ የሳምሶናይት ፓርቲዎች እኮ አሉ እኮ ማለት 1001 የምርጫ ጊዜ ብቅ ብለው ሸቀለው ዞር የሚሉ ማለት ነው። የህዝቡን ኢንተረስት መነገጃ ያደረጉ ኢቭን በሲቪል ገና እኮ ስለ ፖለቲክስ እኮ ለማውራት ገና ኢቭን ፖለቲከኞች ነን የሚሉት ራሱ ፖለቲካ ምንድነው? አንድ ጊዜ ታስታውስ ከሆነ በ1997 ዓመተ ምርጫ ላይ አንድ ከወሎ የመጡ የፖለቲካ ተወዳዳሪ ፖሊሲያችሁን አምጡ ሲባሉ ፖሊሲ ይሉናል፣ ፖሊሲያችን ህዝባችን ነው፣ ህዝባችን ፖሊሲውን ሲሰጠን እንፈጽማለን ብለው 97 ምርጫ ውድድር የቀረቡት ታስታውስ ከሆነ አንድ አባት ነበሩ። ገና ፖለቲካ የሚጫወተው ራሱ ፖለቲካ አልገባውም። ስለዚህ በዋናነት ምንድነው ኃይል መጨበጥ ነው። አሁን እኛ ጋር ያለውም አፍሪካ ጋር ያለው ኃይሏን ያዛት አንዴ ቃል እና ከዚህ አንፃር የፋኖም የህወሓትም ትግል የሚታገሉት ኃይሎች ሪፕሬዘንት የሚያደርጉትን ህዝብ አይደለም። ሪፕሬዘንት የሚያደርጉትን ህዝብማ ለመከራ አደረጉ። ተማሪዎች ትምህርት አቆሙ፣ ህፃናቱ የተገደሉ። እወክልሃለሁ የምትለውን ማህበረሰብ አስቆመ ዘረፍ። እወክልሃለሁ የምትለውን ማህበረሰብ 50 ዓመት በነፃነት ስሙ የነገድክበትን ማህበረሰብ በሚሊየንስ የአቁማዳ ተሸካሚ ያደረከው
ለማኝ ያረከው ነፃነቱን ነፈከው። ራስ ነፃ አወጣለሁ ብሎ ራስ ነፃነቱን ገፈፍከውና ከዚህ ብልሹ የፖለቲካ ሀሳብ ለመውጣት እንግዲህ ቴዲ ቤትን በርታ። ግን ብዙ ጊዜ ሪሶርስ ይባከና ያለው እቺን ኮሜንት አንተ ላይ ተናገረ ልውጣ። ሪሶርስ ይባከናል። ቤት በጣም ብዙ እውቀት ያላችሁ ሰዎች ይመጣሉ። ግን አንዳንድ አጀንዳዎች ላይ በደንብ እያደማችሁ ብትወያዩ የበለጠ ፍሬያማ ይሆናል። በርካታ አጀንዳዎች ሲሆኑ የመዘበራረቅ ነገሮች ነው ያለው። እዛ ላይ ትንሽ ብታስበት ብዙ እውቀቶችን በተማከለ መልኩ ብታስኬደው ቤት እንዲያድግም እቺን ኦፒኒየን ለመስጠት ነው። ቴንክ ዩ ድሮ ስለሰጠኝ ቴንክ ዩ ከልብ አመሰግናለሁ። ወደ ሚስተር ዋይት ሊድ 6 ደቂቃ አለ። ቴንክ ዩ ቴዲ ሰላም ብያለሁ። ይሰማል ድምጼ? ይሰማል። ኦኬ ቴንክ ዩ ያው አይ ቲንክ ሶስት ዙር ሄደዋል። ግን ካለው ላይ ኢን ጀነራል ከተናገሩትም የኔን ሐሳብ ጨምር አድርጌ የ6 ደቂቃ ውስጥ ለማቅረብ ልሞክር። ከመጀመሪያው ከብልጽግና ቲፎዞች ልጀምርና አንድ ነገር ማለት ፈልጋለሁ። ምንድነው አሁን በውጭ ዓለም ስናይ ይሄ ለአይምሮ ዘገምተኞች ለኦቲዝም ለሆኑ ሰዎች የተዘጋጀ ጌም አለ። ለምሳሌ ሪስሊንግ እናያለን ራይት። ሶ ሪስሊንግ የሚያዩ እነዛ ኦቲዝም የሆኑት ሰዎች ትክክል እንደሆነ እያዩ ነው ማለት እውነት እንደሆነ እየመሰላቸው ነው የሚያዩት። እንደ ኖርማል የሆኑ ሰዎች ደግሞ ያንን እየተረዱ ያያሉ። እና የብልጽግና ደጋፊዎች እኔ እንደዛ ነው የምወስዳቸው። በዛ ያህል ርቀት አንተራይ ነው የምናገር ይችላል። ከዛ በዘለለ አሁን ትልልቅ ፓርቲዎች ማህበረሰብ ተናገሩ ነበር ኮሬክሽን ለማድረግ ነው። የቤቱ ውስጥ ደንብ አካሄዱ የዛሬ የቤቱ ውስጥ ደንብ የማንም ድርጅት ደጋፊ እያንቋሻሽ አይደለም የሚናገረው፣ በቤቱ ሐሳብ ላይ ነው የራሳችን ዕውቀት የሚለካው አንድ ነገር መጨበጥ ስላለበት ከዚህ ቤት። ስለዚህ የክሌ ድርጅት የአእምሮ በሽተኞች ማለት ይሄ አካሄድ አይደለም። ጎንዮሽ ረገጣ አያስፈልግም። ቆይ እሺ ያስተካክል አላልኩም ቴዲ ሬስሊንግ ስፖርት እነዚህ ለኦቲስቲኮች የአእምሮ እድገት ችግር ላለባቸው ለነሱ የሚዘጋጅ ነው እና እነሱ ያን ሲያዩ ትክክለኛ ፋይት ይመስላቸዋል። እና የብልጽግና ደጋፊዎችም አሁን ሀገሪቷ ውስጥ እየሆነ ያለው ነገር ብሎ ነው ይሄ ፊገርስ ኦፍ ስፒች እንደ ብሎ ነው የሬስሊንግ ታዳሚዎችን አሁን ከእናንተ ጋር እንትን ብሎ ነው እንጂ እናንተ የአእምሮ እድገት መቀንጨር አለባችሁ እያለ አይደለም። ስለዚህ ንግግሩ ትክክለኛ ነገር ነው። እናንተን አይደለም እናንተን ቢል አስቆመዋለሁ። ቀጥለ ሚስተር ዋይት። ቴንክ ዩ ቴዲ። ወደ ነጥቦች ልምጣ። አንድ አራት ነጥቦች ላንሳ። ስለ ቲፒኤልኤፍ የተነሱ ነገሮች አሉ። ቲፒኤልኤፍ ለምን እንዲጠፋ ተፈለገ? የመጀመሪያው ሐሳብ እዚህ ጋር ነው። ለምን ነው እንዲጠፋ የተፈለገው? ሲጠፋስ እንዴት ነው የሚጠፋው ነው። እስከታች መዋቅር ድረስ ወርዶ ማህበረሰብ ላይ ቢያንስ 1-2 ሚሊዮን የሚሆኑ ሰዎች እስከ ፓርቲው ላይ ይከተሉታል። ወደድንም ጠላንም በስራ ውስጥ የነበሩ ገበሬዎች በላቸው ብዙ አይነት ማህበረሰብ የሚከተለው ነው። አይተነዋል። ጦርነት እኮ ሚሊዮን ሰው ተጨርሶ ታልፎ ወጥቷል። አላለቀም። ልታጠፋው አትችልም። ስለዚህ የሆኑ ማህበረሰቦች ወይ ደግሞ የሆነ ፓርቲ ወይ የሆነ ሰው ስላልወደደው ተብሎ አይደለም የሚጠፋው። ቲፒኤልኤፍ መቀየርም ካለበት የትግራይ ህዝብ ፈልጎ ነው የሚቀየር እንጂ እነከሌ ያልወደዱትም እነዚህ አዲስ ፓርቲ ያልወደደውም ሻዕቢያ ያልወደደውም ወሬቨር እያነሳ ስላልወደዱት ለነሱ ብለን እንቀይረው ሳይሆን ለትግራይ መቀየር ካለበትና አስፈላጊ ሆኖ ከተገኘ ነው የሚቀየር። የመጀመሪያው ነገር በዛም ላይ ደግሞ እዚህ ላይ ነጥብ አድርጌ ማለፍ እንፈልገው ነገር ቲፒኤልኤፍ ማጥፋት የሚችል የትግራይ ህዝብ ብቻ ነው። ማንም አይችልም። ገና የትግራይ ህዝብ ግን የፈለገ ቀን ሳምንት አይፈጅም ማንሳት ይችላል። ፈልጎት ነው ወይስ ካሁን የቆየው ለሚለው ጥያቄ ግን በደንብ ማውራት እንችላለን። የሰጠኝ 6 ደቂቃ ስለሆነ አግባባን። ሰውነን እንደ ሰው አማራጭ አለን። የምንወደውና የምንፈልገው አይምሏችን ውስጥ ብዙ ነገር ሊኖር ይችላል። ግን ካለን አክሰስና አማራጭ አንፃር ግን የምንወስዳቸው ነገሮች አሉ። አግባባን። አንድ ሰው ትዳር ይዛል ከአንድ ሴት ጋር። ያቺ ሴት ሙሉ እሱ እንደሚያለማት እኮ አትሆንም። የማይወደው 4-5 ነገር ይኖራታል። ግን ያን 4 እና 5 ነገር ስላልፈለገ እሷን ፈቶ ሌላ ይሄን ሙሉ የምታገኝ ሴት ፍለጋ ቤት ዘመኑን ይፈጃል፣ ይሞታል እንጂ ሌላ ተአምር የለው። ስለዚህ አንዳንድ ነገሮችን ሸፍነን ነው የምናልፈው። ሌላው
ቲፒኤልኤፍን መንግስት እንዴት ሊነሳ ፈለገ? ለምንድን ነው የፈለገው የሚባሉትን አንድ ሶስት አድርጌ ያሳጥሬ ልንገር። አሁን ቲፒኤልኤፍ ያወጣው ምርጫ ቦርድ ወደ ህጋዊ ሰውነታችን ካልመለሰን ከባድ ነገር ይፈጠራል ብለዋል። ከዚህ ቀደም በቲፒኤልኤፍ ዙሪያ ላይ የሚነገሩ ነገሮች አሉ። ዋናው የአጀንዳ ምንድን ነው? ቲፒኤልኤፍ ዳግማዊ ጦርነት ያደርጋሉ። ዳግም ከፌዴራል መንግስት ጋር የሚታኮስ ይመስላችኋል? ይሄና አማራ ፋኖ ከመንግስት ጋር እያደረገ ያለውን ትግል እንዴት ታዩታላችሁ የሚሉ በዛ ላይ ነው የምትሄድበት። ኦኬ እሺ ቴንክ ዩ። አይ እሱን ነበር እያወራ የነበሩት ግን እሺ ኤኒዌይ ላውራ ነው። ቲፒኤልኤፍ ጦርነት ያደርጋሉ። እንግዲህ ያው የሰማኸው ነው፣ ዜናውን ሰምተነዋል አብረን። ማስፈሪ ነገሮች ይመጣሉ ብሏል። መንግስትም ጉባኤ ካላደረጋችሁና በተባለው ጊዜ ካላደረጋችሁ ወደ ጦርነት ነው የምንገባው ብለዋል። በሁለቱም በኩል ሳይድ የሰማኸው ነገር ተመሳሳይ። ለዚህ ምን ይመስላችኋል የሚለው ጥያቄ እነሱም መልስ መውሰድ ነው። ወደ ጦርነት ነው የሚሄዱት ማለት ነው። ግን ለምንድን ነው የሚፈልገው ነው መንግስት? ከዚህ ጋር እኮ ነው። ለምንድን ነው ቲፒኤልኤፍ እንዲነሳ የፈለገው? ቲፒኤልኤፍ ለምንድን ነው የሚነሳው? ስለዚህ ለነዚህ ኮዞች ልነግርህ ስል ነው ያስነሳኝ። ከፈለክ ልንገራው ነው ወይ ደግሞ እንዝላለሁ። ሶስት ነገሮች አሉ። አንደኛው በ83 ዓመተ ምህረት ደርግን በጣሉ ማግስት ላይ ኦነጎች ላይ ራሳቸው ቲፒኤልኤፎች ወይም ደግሞ ኢህአዴግ የነበረው ያደረገውን ስርዓት መድገም ስለሚፈልጉ ነው። ያን የሚያደርጉበት ሪዝን ከኦሮሞ ከለላ ለማግኘት ነው ወይም ደግሞ ቲፎዞ ለማግኘት ነው የሚደረገው። እኛ ላይ ያደረጉት ነው፣ እኛም እነሱን ገሸሽ አድርገን ነው ምን መራው የሚል አንድ እብሪት ልትለው ትችላለህ። እብሪት በለው፣ እነሱም አድርገውታል። ጥሩ ነው ብዬ አላምንም እሱን ነገር። ይወዛ አብረው ነው ኮንስቲቱሽን የጻፉት። መቀጠል ነበረባቸው፣ አልቀጠሉም። ግን አርቀዋቸው ሄደዋል። 1 ሚሊዮን 1.5 ሚሊዮን ኦሮሞ ጨርሶ አይደለም ግን ኦነግን ያባረሩት። እሺ ሶ አሁን ከፕሪቶሪያ ስምምነትም በኋላ እዛ ላይ ትጅመሲ ተሰጥቶታል አይደለም? ቲፒኤልኤፍ ፓርቲ ነው ሽብርተኛ አይደለም ብሎ ታምነው ተስማምተው መጥተዋል። እዚህ ስቴፕ ላይ መንግስት አሁንም ይሄን መስጠት አይፈልግም። የማይፈልገው ለዚህ ነው። ሁለተኛ ነጥቡን ማንሳት እንፈልገው። ሁለተኛው ነጥቡ ምንድነው? ሪፈረንደም ያደርጋል። ቲፒኤልኤፍ ተመርጦ 1 አመት ምርጫ በኋላ ተመርጦ ቦታው ላይ ከመጣ ኔክስት ዴይ የሚያደርገው ሪፈረንደም ነው። እዚህ ሪፈረንደሙ እንዲደረግ አይፈልግም መንግስት። በነጌታቸው ወይም በሌላ ኃይል የሚመጣው ኃይል ግን ይሄንን ትግራይን ወይ ራስ ገዛ አድርጎ በፊት እንደነበረችው አድርጎ ያስቀጥላል። ከዛ በኋላ ከተወሰነ በኋላ እያደባበስን ይዘን ሄደን የቲፒኤልኤፍ ሰዎችን ኃጢአተኞች ናችሁ ብለን የቀሩትን አስረን እንደነጌታቸው ሌሎችን ጨምረን ደግሞ ይዘን እንቀጥላለን ነው። እሱ ነው ህልሙ። ስለዚህ እናንተም ከውጭ ያላችሁ ትግራይ ያለውናችሁ ፖለቲከኞችም ብዙዎቻችሁ የምትመክሩን የነጌታቸው ሳይድ ኢዝ ራይት ሃው ጌታቸው እኮ he belongs to ከቲፒኤልኤፍ እና ቲዲኤፍን ወክሎት ፕሪቶሪያ ሄዶ የተስማማ ሰው ነው። አሁን ግን ኤክስቴንድ እናርገው ወይ ደግሞ ድጋሜ ሬኒ መታየት አለበት የፕሪቶሪያ ስምምነት ቢባል ጌታቸው ረዳ ከመንግስት ሳይድ ሆኖ ነው የሚቆመው። ፕሪቶሪያ ስምምነት ላይ ምንለው ወይ ሌላ ሀገር ሄዶ ሊስማሙ ይችላል። እሺ ሶ ትልቅ ክህደት የፈጸመ ሰው ነው እንደ ትግራዋይ ስናየው። እንደ ሌላው ግን ቲፒኤልኤፍን ስለምንጠላ ብቻ ቲፒኤልኤፍን ያጠላላ ሰው ነው ብሎ ለሚቀበል ሰው አዎ ጌታቸው ጥሩ ሊሆን ይችላል። ኦፍ ኮርስ ትግራይ ውስጥ ብዙ ጊዜ የሚወደደው እንደዚህ የፈለገ ዘመድን ብትወድ እኮ እንግዳ ቢመጣብህ በሩንም መስኮቱንም ጣራውንም ከፍተህ አትጠብቀውም። አንድ በር በቂ ነው እንግዳ ለማስገባት። ብዙዎቻችን ነገታቸው የምንፈልገው ፎር ሪዝን ነው። ከስልጣን በወረደ 3 ቀን አልፈጀበትም ማዕከላዊ መንግስት ላይ ሄዶ ሹመት ለማግኘት። እንዴት ነው እንደነዚህ አይነት ሰዎችን ልንከተል የምንችል? እንዴት የትግራይ ኢንተረስት ሊያድኑ ይችላሉ ብለህ ልትሄድ ትችላለህ? እንደነዚህ አይነት ሰዎች ቲፒኤልኤፍ ለምን ይጠቅማል ለትግራይ ህዝብ? እስቲ የትግራይን ህዝብ ጠይቁት። አዎ የመረረው ሰው አለ። ጌታቸውን ፎሎ አድርጎ የተከተሉ ወጣቶች እንዳሉ አውቃለሁ ወንድሞቼ። ኢኮኖሚክ ሪዝን ነው፣ ሌላ ነገር አይደለም። በቃ ሽማግሌዎቹን በወጣት ተክተን እኛም ተጠቃሚ ሆነን እንለፍ፣ የተለየ ነገር ኢትዮጵያ ውስጥ አይፈጠርም ብሎ ያመነ ወጣት አለ። ኢዝ ኦብቪየስ እናውቃለን። እሱ የመፍትሄ ግን አይደለም። አቅጣጫ ይዞ አሁን ካለው ትግራይን ማጥፋት የሚፈልግ ኃይሎችን ሊቋቋም የሚችል ኃይል የለም። ጌታቸውን ብናስቀምጥ አሁን ያሉት ጀነራሎችን መምራት አይችልም። ቲዲኤፍ የሚል ስያሜ በረሃ ውስጥ አውጥቶ በዓለም አቀፍ ሚዲያ ያሳወቀን ሰውዬ ማዕከላዊ መንግስት ከሄደ በኋላ ጦሩ እያለ ይጠራል ማለት ሶ ለከለላ ነው የሚፈልጋቸው ማለት ነው። ቲዲኤፍ እና ትግራይን እዚህ ይሄ ክህደት ነው። ሶ ከአማራጭ አንጻር ትግራዮች የሚመርጡትን እኔ አሁን ኦሮሞ ውስጥ ለማ መገርሳ መጥቶ ይቀመጥ ብል ለኦሮሞ ህዝብ አዝኜ ነው ወይስ ለኔ እንዲሆንልኝ ማስበውን መርጬ ነው የምናገረው ነው? እንዴት እኔ እዚህ ጋር ተቀምጬ ኦሮሚያ ክልል ውስጥ ያለ ፓርቲና የሚገዛ መንግስት ይሄ ይሁን ይሄ አይሁን ምለው በምን ድፍረት ነው?
ምንስ አውቄ ነው? የትኞቹን የኦሮሚያ ክልል ማህበረሰብ ቋንቋ፣ ባህል ችግራቸውን ተረድቼ ነው እዚህ ጋር ሆኜ እንትና ይሻላል ኳስ አይደለም ሜሲን በሮናልዶ ቀይሮ ብለን የምንለው ነገር እኮ አይደለም። የተጠና ነገር እንፈልጋለን። ተግባባ። አሁን ያለውን ኃይል መክቶልናል። ባለፈው አውርቻለሁ። አሁን የምናያቸው ወጣቶች ሆይ የሚሉት ሰዎች እየተንሸራተቱ ነው። ያሰጋናል። ቴንክ ዩ እና ከዚህ አንፃር ብናያቸው ጥሩ ነው እና ምንም ነገር እንዳላረጉ እንደተረገሙ አይነት ሰዎች እቺ የቲፒኤልኤፍ መግፋት ነች። ተገፍታ ጄኖሳይድ የደረሰችው እና አሁንም እንደቀልድ የቲፒኤልኤፍ ካልጠፋ ቅድም ቴዲ ስታወራም ሰምቻለሁ። ትግራይን 3 ቦታ መሰነጣጠቅ ነው መፍትሄ፣ አማራን 4 ቦታ፣ ኦሮሞን እንደዚህ ማለት እንትና ጋር የተደረገውን እንትና ጋር በማድረግ እኮ ባላንስ አታረገው። ሶሉሽን ነው የምትፈልግበት። ጎንደርን ክልል እናደርጋለን የሚል ኃይል ስለመጣ ትግራይን 5 ቦታ እነጌታቸው ያመጡትን ሐሳብ ፈጥረ 6-7 ቦታ ከፋፍለ 8 ፕሬዝዳንት አስቀምጠ እዛ ውስጥ ወይ ቦታውን የሚመሩ ሰዎች አርገ ሶሉሽን ልፈጥር አችልም። ካበድን አብረን እንበድ ካልሆነ በስተቀር ሶሉሽኑ እንደየቦታችን እንደ ጂኦግራፊ አቀማመጣችን እንደ ማለት እንዳለ ሪሶርስ አጠቃቀም፣ ማህበር፣ ካልቸር፣ አስተዳደጋችን ለዘመናት በመጡበት አካሄድ ነው መፍትሄ ልንፈልግ የሚገባው እንጂ አሁን ያለው ትውልድ አሁን አይምሮ ውስጥ ያለውን ነገር በሙሉ ብቻ አሁን ይሁን በሚባል ነገር ሊመጣ አይችልም። ቲንክ ሰዓት ያልቋል። አጀንዳው ላይ የበሰለ ሀሳብ ነው ያካፈለን። ከልብ ነው የማመሰግነው። ምናልባትም ኢትዮጵያ ውስጥ ያለውን ፖለቲካ በደንብ የምታውቁ ሰዎች አይ ቲንክ ይሄ ይመስለኛል አሁን በአማራ ፖለቲከኞች ወይም ደግሞ በሌሎች ፖለቲከኞች መካከል ያለው ልዩነት እንዲህ ነው። ቀደም ሲል አየር ላይ የሚሉ ድምጾችን ስትሰሙ ወይም ቅድም ስናገር እንደነበረው አሁን አማራ ፖለቲካ ውስጥ ወይም ፋኖ ጋር ስትመጡ ከሰሜንምና ከደቡብና ለምን ከቪየትናም አትመጣም? ብአዴንን አጠፋለሁ ካልክ ይሸልማል። ትግራይ ጋር ስትሄድ ደግሞ ወይ ኦህዴድ ጋር ስትሄድ ወይ ሌላው ጋር ስትሄድ ከፈለግን እንተክላለን ከፈለግን እንቅላለን። ማንም በእኛ ጉዳይ ላይ ጣልቃ ሊገባ አይገባም ይሏል። ይሄ ትልቁ ልዩነት ነው ኢትዮጵያ ውስጥ ባለ። ለምንድን ነው በዚህ ደረጃ ልዩነት ያለው? አይሮን ነው አላውቅም። ሴራ ሊሆን ይችላል አላውቅም። አንዳንድ ጊዜ ፖለቲከኞች ራሳቸው ዋነኛ አጀንዳችን ክልል ተሻግረው ለምሳሌ ክልል 5 ውስጥ ያሉ ፖለቲከኞች ወይ ክልል 1 ውስጥ ያሉ ፖለቲከኞች ክልል 3 ውስጥ ያሉ ልሂቃኖችን የገቡበት ገብተን መጨረስ ነው ይላሉ። በእነሱ ጉዳይ ላይ አስተያየት ሰጣቸው፣ በእኛ ጉዳይ ላይ አስተያየት መስጠት አይገባም። የኛ ህዝባችን ከፈለገ ይተክለናል ከፈለገ ይነቅለናል ይለዋል። የሆነ ሆኖ የምናነሳባቸው የምንወያይባቸው አጀንዳዎች ምንድናቸው? ቲፒኤልኤፍ እና የፌዴራል መንግስቱ ዳግም ወደ ጦርነት ሊገባ ይችላሉ። ለቲፒኤልኤፍ ፌርነስ ቀደም ሲል የተናገርኳቸው ንግሮች አሉ። የፌዴራል መንግስት እሳ የፕሪቶሪያውን ስምምነት ተግባራዊ አድርጎ ነው እየሄደ ያለው 1 2 3 ይሄ ተመልሷል የሚልበት ሁኔታ አለ ወይስ ቲፒኤልኤፎች እንዲሁ ዝም ብሎ ዋር ሞንገር ስለሆኑ ብቻ የመዋጋት ሰው ስላለባቸው ወይም ደግሞ ጀስት ጸብ ስለሚፈልጉ ብቻ ነው ይሄን ነገር እያራገቡ ያሉት? በተቻለ መጠን የቲፒኤልኤፍም ደጋፊ አለ፣ የገዢው ፓርቲ ደጋፊ አለ፣ የፋኖ ደጋፊዎች አሉና ይሄን ነው የምናወራው። ዘግየት ብላችሁ ለገባችሁ ሰዎች ከዚህ በኋላ ከተወሰነ ቆይታ በኋላ ምናልባት እንሰነባበታለን። እስከዛው ግን እያወራን ያለነው በዚህ ጉዳይ ነው ለማለት ያለው። ታፕታፕ አርጉ። ታፕታፕ እያደረጋችሁ አይደለም። አንዳንድ ጊዜ የሚናገሩት ንግግር የሚቆራረጥ ከሆነ ታፕታፕ ካለማድረግ የመጣ ነው። በተለያዩ ሚዲያዎች ላይ እያስተላለፋችሁ ያላችሁ ሰዎችም በዩቲዩብ በምንም ቢያንስ መታችሁ ታፕታፕ እንዲያደርጉ ንገሯቸው። ታፕታፕ ካላደረጋችሁ እዚህ እኔ ማድረገው ውይይት እዛ ዩቲዩብ ላይ ወስዳችሁ ስትለጥፉት ይቆራረጥባችኋል። ስለዚህ ቢያንስ ታፕታፕ እንዲያደርጉ አድማጭ ተመልካቾቻችሁ እየነገራችሁ ለማለት ያ ነው። እሺ ጀነራል ወደ አንተ ልምጣ። አሁን 5 ደቂቃ አድርግ ቶሎ እንዲደርሳችሁ። እኔ ፈጣኝ ብዬ ለምን ነው የምፈልገው? መንግስትም ሆነ ሌላ አካል ቲፒኤልኤፍ ይውደም አይደለም ብለው ግለሰቦች ይውደሙ አይደለም ብለው ያን ድርጅት የመሰረቱ ግለሰቦች ስም ብቻ አይደለም። ትግራይ ክልል ህዝብ ብሔራዊ ፌዴራሊዝም ላይ ያምናል። የውክልና ፖለቲካ ነው ያለው። እንደ ማንኛውም ብሔር መጥቶ መወከል ነው። ብአዴን የትግራይ አማራ ክልል ብአዴን ሪፎርም ነው ያደረገው። ብልጽግና ነው ተቀበለው። በህብረ ብሔራዊ ፌዴራሊዝም ዘፈናችን
ለ30 ዓመት መሄድ የሚገባን ኃይል ተለጥጠን ሄደናል። አገር አንድነት አንድ ሀገርን የማጣት ቦታ ሄደናል። እየሰማ ነው። እያንዳንዳችን በብሔር ቤት ገብተናል። አሁን መመለስ ያለብን አንድነትን ብሔራዊ የሆነ አንድ ሀገርን እንፍጠር በሚለው ነው የተጀመረው። ልንገሪ ቲፒኤልኤፍ ለማጥፋት የሄደ ኃይል የለም። ቲፒኤልኤፍ ሪፎርም መድረግ አለበት። በትግራይ ክልል ሪፎርም መድረግ አለበት። ምን አይነት ሪፎርም ነው የሚያደርገው? አማራው አድርጓል፣ ሶማሌው አድርጓል። ሶዴፓ የለም፣ የአፋር ዲሞክራሲያዊ ግንባር የለም፣ ቢሃዴን የለም። ሪፎርም አድርጎ እንደ ድርጅት ብልጽግና የሚባል አንድ ፓርቲ መርጧል። እነሱ ብቻቸውን እኛ አናደርግም ብለዋል። አሁን ቴዲ በደንብ አስመራ መሄድ አለበት። ብሔርተኞቹን ብዙ ጊዜ ስለምትወቅስ ነው። እኛ ብሔርተኞች ህብረ ብሔራዊ ፌዴራሊዝም የለጠጠውን አሁን ደግሞ ሰብሰብ አድርገን ሀገራዊ አንድነትን እየፈጠርን ነው። አንድ ሁለት ብዬ እየነገርኩ ነው። ሀገራዊ አንድነትን እየፈጠርን ነው። ከአይዲ መጀመር ትችላለህ። ብሔርን የሚጠቅስ አይዲ፣ መንደር የሚጠቅስ አይዲ የለም። ፓርቲው ብሔራዊ ነው። የአማራ ክልል ቅርንጫፍ ብልጽግና ነው የሚባለው። የኦሮሚያ ክልል ቅርንጫፍ ብልጽግና ነው እንጂ ኦህዴድ የለም፣ ብአዴን የለም፣ ዲሃዴን የለም። ዲሃዴን ካለ በኋላ 56ቱ ብሔር ብሔረሰቦች ጌዲዮ የራሱ ፓርቲ ነበረ፣ በጌዲዮ ስም የሚጠራ። ሲዳማ የራሱ ፓርቲ ነው ነበረው፣ በሲዳማ ስም የሚጠራ የብሔር ፓርቲ። ሀዲያ የራሱ ፓርቲ ነበረው፣ በብሔር የሚጠራ። ይሄ ጠፍቷል። አሁንም ያለው መንግስት እስካሁን ከነበሩ መንግስታት የተሻለ ነው። ለምን በለኝ። መከላከያን አላፈረሰም። መንግስት የኃይለ ሥላሴን ደርግ ጨርሶ እንደመጣ አልጨረሰም። የኃይለ ሥላሴ ስም እንዲረሳ ደርግ እንደሰራ የመንግስቱ ስም መንግስቱ ኃይለማርያም ስም እንዲጠፋ ኢህአዴግ እንደሰራ ብልጽግና አሸናፊው ፓርቲ አልሰራም። መከላከያውን ሪፎርም አድርጎ ቀጥሏል። መንግስት ብልጽግና መንግስት የብልጽግና መንግስት አይደለም ያለው። መንግስት የሚባሉት 3 አካላት አሉ፣ ኢንዲፔንደንት ኢንስቲትዩሽን። መከላከያ ብልጽግና አይደለም፣ ይዘው መከላከያ። ጁዲሻሪ ብልጽግና አይደለም፣ ምክንያቱም የፓርቲ አባልም አይደሉም፣ ህጉም አይፈቅድም። ኢንዲፔንደንት ኢንስቲትዩሽኖች ናቸው። አሁን ያለው ፓርቲ ኢህአዴግ ጊዜ ወይም ህወሓት መራሹ ጊዜ በ20 ዓመት መለስ በነበረበት አንድ ፕሮፌሰር መራራ አሸንፎ ገብቷል። ፕሮፌሰር በእነ ጴጥሮስ አሸንፎ ገብቷል። ስንት ፕሮፌሰሮች እነ ልደቱ አሸንፎ ገብቷል። ፓርላማ ስልጣን ሰጥቷቸዋል። ስልጣን የመንደር ስልጣን ሰጥቷቸዋል። አልሰጠም። ኢህአዴግ ምንድነው ድጎማ የሚባሉትን እኔ ስለሚያውቅ ነው። ካዲያ አካባቢ ሁለት ዓመት ክረምት ላይ አዋሳ ቲቲሲ ኮሌጅ ሊቆ ነው ዲግሪ ሰጥቷቸው የሱን ካቢኔ የሞላው በዲስታንስ። ፕሮፌሰሮቻችን ዶክተሮቻችን ስልጣን ነበራቸው ወይ? አሸንፎ ፓርላማ ገቡ። ዛሬ ብልጽግና ፓርቲ ኢዜማ ፓርቲ ፕሬዝዳንት ዶክተር ብርሃኑ ነጋ አዲስ አበባ ላይ አንድ ክፍለ ከተማ ተወዳድረው ከዶክተር ዲላሞ ኦቶሬ ነው የማዕከላዊ ኢትዮጵያ ክልል የብልጽግና ጽሕፈት ቤት ኃላፊ ጋር ነው ተወዳደሩት። ዶክተር ዲላሞ በኦቶሬ አዲስ አበባ ላይ ተሸንፈው የወደቀውን አካል የኢዜማን ፕሬዝዳንት ትምህርት ሚኒስትር አድርጓል። አብን ያሸነፉት ፓርላማ ገብተዋል። የተለያዩ ፓርቲዎች ፓርላማ ገብተዋል። እስከ ታች ድረስ ተቃዋሚ ፓርቲዎች ከብልጽግና አሸናፊ ፓርቲ ጋር እንዲሰራ ተደርጓል። ይሄ አንድ እርምጃ ነው። መንግስትን የፈጠሩት ያሸነፉ ፓርቲዎች በሙሉ ተሳታፊ ነው። ይሄ ፕሮፋይል ላይ የተቀመጠ ግለሰብ በአንድ መስሪያ ቤት ኃላፊ ነው። ለምሳሌ የተከበሩ ክርስቲያን ዳዳላ ኃላፊ ነበሩ። ስለተሰሩ ተሰማን አንዴ ቃል እያንዳንዱ ሴክተር ላይ ይሄን ዋይዝ አድርገው ተቀበል። ቲፒኤልኤፍ ሆነ ልትቀጥል አትችልም። አሁን ያለው ብሔራዊ ፓርቲ ነው የምትመሰርተው። ለትኛ አስኪውሳንት የአማራ ክልል ተቃዋሚ ፓርቲና ፕሮፌሰር መራራ ጉዲና አማራን ህዝብና ኦሮሞን ህዝብ በሚያግባባ ሁኔታ ብሔራዊ ፓርቲ መፍጠር ይችላሉ። ከሶማሌው ይሄን ፍጠርና ና አሁን ያለው ብሔራዊ ፓርቲ ነው። ብሔራዊ ፓርቲ ስለሆነ ይሄን ብሔራዊ ፓርቲ ዓለም አቀፍ ስታንዳርዱን በጠበቀ ስታዲየም ላይ ለመጫወት ብሔራዊ ፓርቲ መስርተና ከትግራይ ጠረፍ ተነስተ ከአፋር ጠረፍ ተነስተ ዛሬ ብልጽግና በፋራን ባራዳ እስከ አፋር ጠረፍ እስከ ሶማሌ ጠረፍ መሃል ላይ መጥቷል። አጋር ድርጅት የለም። በተንኮል የተተበተበ ነበረ። ፌደራሊዝሙ ስትፈልግ ለሌሎች ትሰጣለህ፣ ስትፈልግ እንደ ደቡብ አካባቢ 56ቱን በአንድ ጭርቃት ውስጥ እያሰርክ ስትፈልግ ከተማ መርጣ ታይሚንግ ቦምብ እየቀበርክ ነበር። ስህተትን ተቀብለ አሁን ብሔራዊ ፓርቲ መመስረት አለብህ። ትችላለህ ወይ ነው ወላሂ። ሌላ አንድ ነገር ከፋኖ ጋር አላህ ሲፈጥረን ውሸት ነው። ቲፒኤልኤፍ ባልበት ብሎ በረኛ ስንማር በውስጥ ተዋቅነት አንድ አለ ለተሳስ እንደምል
ደቂቃ አልቋል። ቲፒኤልኤፍ ባለበት ኦላ አለ። ቲፒኤልኤፍ ባለበት ማንኛውም አይነት በብሔር የሚንቀሳቀሱ ታጣቂ ኃይሎች አሉ። ፋኖ በዚህ አላንስ ላይ ራሱን ለእርድ ያቀረበበት ነው። ገብቶሃል አይደለ? ለምን ነው አርበኛ ከፈለ ለምን ይገደላል? ለሀገር ጠቅመው ለምን ይገደላል? መንግስት ነው ገደለው። ደቂቃ አልቋል። እሺ ዞሮ ይመጣል። የኮሜንት ላይ ወይም ደግሞ ከታች እያደመጣችሁ ያለው ሀሳቡን ተረዱት። የተናገረው ንግግር ሀሳቡን ከወሰዳችሁ በጣም ከባድ ንግግር ነው የተናገረው። ንግግሩ ሌላ ነገር አይደለም። የተናገረው ንግግር ሀሳቡን ነው ለመረዳት መሞከር ያለባችሁ። አንዳንዶቻችን አማርኛ አቀላጥፈን እንናገራለን፣ ግን ሀሳባችን ውሃ ማያነሳ ነው። ስለዚህ ከአንደበቱ የወጣውን ንግግር እውቀት የሚሰጥ ነው። እውቀት ነው የተናገረው ሰው እና ቴንክ ዩ ለጀነራል። እሺ ወደ ፋክት ኒውስ ልምጣ። 5 ደቂቃ አለው እንደሚ። እሺ አመሰግናለሁ ቴዲ። አንዳንዴ ከሀሳብ ከአጀንዳ ሲወጡ ሼፕ አድርጋቸው። ኮሜንት ላይ እየጻፍኩልህ ነበር፣ ጊዜህንም እንዳይፈጁ ብዬ ነው እንዳያሰለች። አሁን ይኸውልህ ለሰላም ለእህቴ ሰላም እና ለጀኔራል እንዲሁም ለሶራ አንዳንድ መልሶች ብናገር ደስ ይለኛል። ስለ ፋኖ መረጃ ያላቸው አይመስለኝም። ተጨባጭ የሆነ ለሁሉም ለኢትዮጵያ ሕዝብ ተጨባጭ የሆነ ለምሳሌ ልንገርህ። ስም መጠራት ቀርቷል። 2 ደቂቃ ሰጥም ሀሳቡን ይጨርስ። የደብረ ብርሃን ፕሬዚዳንት ታስታውሳለህ ቴዲ? በፋኖ የተያዘ ጊዜ ካስታወስክ መረጃ ካለ ፕላስ የአሚኮ ፕሬዚዳንት የአሚኮ ምክትል ስራ አስኪያጅ ተይዞ ታስታውሳለህ? የት እንደያዙት መረጃ የላቸውም። እንደዚህ የሚወያዩ አካላት ከመሀል ባህር ዳር ከተማ እኮ ነው የያዙት። አንደኛው ዩኒቨርሲቲ ነው፣ አንዱ የዩኒቨርሲቲ ፕሬዚዳንት የደብረ ብርሃን ከዛ የአሚኮ ስራ አስኪያጅ ከዛ ደጋዳሞት ከተማ ደግሞ እንደምታውቀው 30 ምናምን አመራር። እንግዲህ አሁን ዝም ብዬ ቀንጨብጨብ አድርጌ ነው የምናገርህ። ይህን መረጃ አይናችን አይቷል። የሚዲያ ሰዎች ከሆናችሁ እዚህ ያላችሁ የብልጽግና ደጋፊዎች ሚዛናዊ አይደላችሁ። ከየት ያዟቸው? እንዴት አልተደራጁም ትላላችሁ? መደራጀት ብቻ አይደለም የፖለቲካ ክንፍ አላቸው ፋኖች። እንዳትሸወዱ ፕሊስ። ነገ ልታመሰግነኝ ትችላለህ። የፖለቲካ ምሁራን አሉ በውስጡ። ደግሞ አንድ ነገር ልንገራችሁ፣ ከከሌ ጋር ከኤርትራ ጋር ከህወሓት ጋር ምናምን የሚባል ፖለቲካ ከገባችሁ ትግል ስታደርግ ይኸውልህ ወዳጅ መቀነስ፣ ጠላትን መቀነስ፣ ወዳጅ ማብዛት የሚባል ስትራቴጂ አለ። ታክቲካል አሊያንስ ይኖርሃል፣ ቴክኒካል አሊያንስ ይኖርሃል። እንዴ እና ፖለቲካ ማለት እኮ አቶ ልደቱ እንደሚናገረው እኮ በጥይት መቧቀስ እኮ አይደለም። የአባትህን ገዳይ ቁጭ ብለህ በጠረጴዛ ዙሪያ የማውራት ግዴታ አለብህ። አፍንጫን ተይዘህ ካላወራ ፖለቲካ አትችልም። ከጨዋታ ውጭ ነህ። ዝም ብሎ መሳለም ምናምን አይሰራም። ስለዚህ ስለ ፋኖ መረጃ ይኖራችሁ። እህቴ ሰላም አሁን በዚህ ሰዓት አሁን ባህር ዳርን የቲኬት ብቆርጥልሽ ደርሰሽ ትመለሻለሽ። ሙሉ ኬላዎች ላይ የምታገኛቸው ፈታሽ መከላከያ እንዳይመስልሽ። መረጃ ይኖራችሁ ባይዙ ስለ ነባራዊ ሁኔታው ማለት ነው። እኔ አሁን ደጋፊ ስለሆንኩ ብቻ አይደለም የአማራ የትግል ሁኔታ ደጋፊ ነኝ። ነገር ግን የምሰጣችሁ መረጃ ንጹህ የሆነ ነው የምነግራችሁ። እስቲ የአሚኮን ስራ አስኪያጅ ማን አስጣለው? የደብረ ብርሃን ዩኒቨርሲቲን ፕሬዝዳንት ወስደው 1 ወር ጫካ አስተምረው ካምፓቸው ላይ አሰልጥነው የፖለቲካ ትሬኒንግ ሰጥተው መለሱት። ስለዚህ ግንዛቤው ሊኖራችሁ ይገባል። እንደው በጨለምተኝነት መደገፍ ነውር ነው። ፖለቲካ ሳይንስ ነው። እመኑኝ። ደግሞ ነው የምነግራችሁ፣ ፋኖ የአማራን ትግል ያሸንፋል፣ ላይቀለበስ ማለት ነው። ከዚህ ቀደም ሰላማዊ በሆነ መልኩ ጠይቋል። አትግደሉን፣ አታፈናቅሉን፣ ህገ መንግስት ይቀየርልን፣ የተለያዩ ነገሮችን ጥያቄዎችን አቅርቧል። ነገር ግን መልስ የሚሰጠው ብቁ የሆነ አካል ባለመኖሩ ስላላገጡባቸው፣ ስላሾፉባቸው፣ አጥጋቢ መልስ ስላልሰጧቸው ከሰልፍ ወደ ነፍጥ ትግል ገብተዋል። የአማራ ህዝብ ደግሞ በቁጥር ከኢትዮጵያ አንደኛ ነው። በቆዳ ስፋት የኦሮሚያ ክልል ይበልጣል። በመላው ኢትዮጵያ ተሰራጭቶ የሚኖር ብዙ አማራ ነው ያለው። ይሄ ሁሉ ምሁር ለምን ደገፈው ብላችሁ መጠየቅ ክሪቲካልነት ነው፣ አዋቂነት ነው። እኔ ብልጽግናን ለምን ደገፋችሁ ብዬ አይደለም፣ ባይዘወይ መብት ነው አይደለም። ብልጽግናን
የሰይጣን ስብስብን ፓርቲ ከመሰረት የመደገፍ መብታችሁን አከብራለሁ፣ የሁላችሁንም እዚህ ያላችሁ ሰዎች። ነገር ግን ስትወያዩ መሰረታዊ ነገር ፀሐይ የመታው ነገር ማንሳት አለባችሁ። ብልጽግና ስሙ ብቻ ነው ያለው። በቃ እኔ የምሬን ነው የምነግራችሁ፣ ስሙ ብቻ ነው የሚያወጣው። መግለጫ ይጣረሳል እርስ በርስ። ዛሬ ያወጡትን ነገ አይተገብሩትም። ያለ እቅድ ነው የሚንቀሳቀሱ። ኮሪደር ልማት እኮ ባይዞ የእቅዱ አካል አይደለም። እውነት እናውራ ከተባለ አጀንዳ አይደለም ለኔ፣ ግን የእቅዱ አካል አይደለም እኮ። አንዴ ቃል ያለ እቅድ ነው። ስለዚህ ጥንቃቄ ሊደረግ ይገባል ነው። መረጃ ይኖራችሁ ስትተቹ የእናንተም ብቻ ዋን ዳይሬክሽን ይዛችሁ አትሂዱ። የአማራ ህዝብ በዛ ልክ ሲገደል፣ ሲፈናቀል፣ ሲታገት በወር 3-4 መኪና እየታገተ ብር ሲቀበሉ ዘመዶቻችን ታግተው ብር ሰብስበን አዋጥተን ሰተናል ከውጭ። ስለዚህ ያንን ስታዩ ምን ያቃጭልባችሁ ነበር በአእምሯችሁ ላይ? ኩዌስችን ይነሳል አትሉ? ይነሳል። አለቀ። ሰዓት አልቋል። አመሰግናለሁ። ቴንክ ዩ። ለሁለት ነገር ሰላም ያላቸው በሀገሪቱ ጉዳይ ላይ በሰከነ መንገድ ከተቀመጠን አይቀር ከተለየ አንግል እውቀት የሚሰጡ ሰዎችን ስታደምጡ ደስ ይላል። ነፍስ ታደርጋለች። ፎሎ ባክ እየመለስኩላችሁ ነው። በጣም ነፍሴ ለምትረካባችሁ ፖለቲከኞች በኦዲዮ በማወያይ ሰዓት በሪኩዌስት ስትልኩልኝ ማየት እንድችል ማለት ነውና ሪኩዌስት ፎሎ ባክ እየመለስኩላችሁ ነው። ታፕ አድርጉ። አይ ቲንክ አንተ ያደረገ ሰው ካለ ወደ ሶራ ወደ አንተ መጥቻለሁ። 5 ደቂቃ አለ ወንድሜ። ቴዲ አመሰግናለሁ በጣም። አሁን ፋክት ባነሳው ነገር ላይ ተንተርሼ ላውራ ብዬ ነው። አሁን እሱ ያላቸው ነገሮች ለምሳሌ የዩኒቨርሲቲ ፕሬዝዳንት እና የአሚኮ ምክትል ስራ አስኪያጅ ባህር ዳር እና ደብረ ብርሃን ከተማ ላይ ታግተዋል አለ። እነዚህ ሰዎች እኮ በጣም ሰላማዊ ሰዎች ናቸው፣ ሲቪል ሰርቫንቶች ናቸው። አንድ ሲቪል ሰርቫንትን እኮ መሳሪያ ያዘ ሰው ጩቤ ያዘ ሰው እኮ ማገትና መውሰድ ይችላል እኮ። ቀላል ነገር እኮ አዲስ አበባ ውስጥ እኮ ይደረጋል። ይሄ ስለማይወራ ስለማይሰማ ወይም እንደዚህ ትላልቅ ባለስልጣን ስላልሆኑ ነው እንጂ ሰዎች እኮ ኖርማሊ በቀንም ተጠልፈው ይሄዳሉ እኮ። ይሄን ማድረግ እኮ የትግል ማሸነፊያ ምልክት አይደለም፣ እኔ እንደሚገባኝ ማለት ነው። ሲቪል ሰርቫንትን ይዘ ማገት ይሄ ወንጀል ነው። አንተ ለመንግስት ሰራለህ አንተ ብለሃል። አሁን ለምሳሌ የብልጽግና ደጋፊ ናቸው አከብራለሁ አለ። ልክ እነሱ የብልጽግና ሰራተኛ እንደሆኑ ወይም የመንግስት ሰራተኛ እንደሆኑ ለምን ፋኖ አያከብርላቸውም? ስሜታቸው ነው። በቃ እኮ ይሄ እኮ ነው በቃ ችግሩ እኮ። የእነሱም ሀሳብ መከበር አለበት ማለት ነው። ብልጽግና ለምን ደገፍክ፣ ለምን ከብልጽግና ጋር ትሰራለህ ተብሎ መታቀጥ ወንጀል ነው። በየቦታው ኬላ የሚያስቀምጥና የሚቀበለው ፋኖ ነው አለ። ይሄ ታዲያ ትክክለኛ ስራ ነው? በየመንገዱ ኬላ እያስቀመጠ መቀበል ብርና ሰዎችን ማንገላታት ትክክለኛ ስራ ነው? ይሄ ማለት በቃ ትግል እያሸነፍን ነው ማለት ነው? እንደዛ ነው የሚገለጸው ማለት ነው? ማን ነው የሚሰቃየው? አማራ ህዝብ እኮ መቼም አብይ አህመድ አይደለም በመኪና ሲሄድ እያስቆምክ የምትፈትሸው ወይም አንድ የብልጽግና አባል አይደለም። ኖርማል ህዝብ እኮ ነው በቃ። ፓብሊክ ትራንስፖርትን እኮ ማስቆምና ማንገላታት፣ ብር መቀበል፣ ማንገላታት፣ መታወቂያ ያሳዩ ምናምን ማለት እኮ ይሄ እኮ ማለት ምን ማለት ነው? እኔ እኮ የማይገባኝ ነገር እኮ ይሄ ነው። ይሄ ትግል ነው በቃ። ይሄ ትግል ነው በቃ። ይሄ ነው የፋኖ ዋና ጠንካራነት ማሳያ። ጠንካራነት ማሳያ እኮ ትላልቅ ከተሞች ለምሳሌ ፖለቲካዊ፣ ኢኮኖሚካሊ፣ ሶሻል ፋይዳ ያላቸው ከተሞች መቆጣጠር ነው። ለምሳሌ የደብረ ብርሃን ዩኒቨርሲቲ ፕሬዝዳንት ከምትይዝ የደብረ ብርሃን ከተማን መያዝ እኮ ፋይዳ አለው ለፋኖ። ያ ነው እኮ መንግስትን የሚጎዳው። አንድ ሲቪሊያንና በአውቶቢስና በሚኒባስ የሚሄድን ሰው አግተ መንገድ ዘግተህ መቀበል ምንድን ነው አሁን ትርጉም? ይሄ ለዚህ ነው ትግሉ እኮ ትክክለኛ ትግል አይደለም የሚያስብለው እኮ። ይሄ እኮ የራሳቸው ስራ እኮ ነው። ኬላ አስቆሞ ማድረግ፣ ትምህርት ቤት እንዳይማሩ ማድረግ፣ መንገድ መዝጋት ምናምን ይሄ ትግል አይደለም። በቃ ትግል ሌላ ወጥረ ለምሳሌ ህወሓት እንደሚታገለው ያኔ ጦርነት በነበረ ሰዓት ወልዲያን ይዛል ይላል፣ ወልዲያን ይዛል ያሳያል። ደሴ ይዛል፣ ደሴን ይያዘ ወደ አዲስ አበባ መንገዱን እየቀደደ ይላል። ከክልሉ አውጥቶ ጦርነት አማራ ክልል እኮ ለአዲስ አበባ በጣም ቅርብ እኮ 130 ኪሎ ሜትር እኮ 2 ዓመት ነው እንግዲህ ፈጀው። እንግዲህ አንድ ሆኖ ተዋግቶ መንግስትንም ጦርነት ላይ ነን ካለ መንግስትንም በተዋግተ የምታሸንፍበትን ስትራቴጂ መንደፍ ነው። ሲቪሊያንና ፓብሊክ ሰርቫንትን እያገትክና እያሰቃየ እንዴት ነው ጦርነት ነው የሚባለው?
የጦርነት አንዱ መገለጫ ነው። ባለፈው አንተና አብርሃም አንተ ጋር ከዩቲዩብ ጋር ሳውራት ይቻላል ገዥ መሬት እንኳን አላዘም ብሏል። ልክ እኮ ነው። የሆነ ምሽግ ይዞ ገዥ መሬት ይዞ እየተዋጋ ያንን ያስለቀቅ ተራራውን ያስለቀቅ ምናምን ስትሄድ ነው ጦርነት የሚባለው። እንደዚህ አይነት በቃ የሆነ ያልተግባባ የጦርነት አካሄድ እየተካሄደ ለዚህ እኮ ነው ሰዎች ሽፍታ ነው ሽፍታ ትግል ነው ተራ ትግል ነው የሚባለው እኮ ለዚህ እኮ ኬላ አስቆመ ብር መቀበል ምናምን ትርጉም የለውም። ለዚህ ነው ወደ መሰረታዊ ወደ ሆነ ወደ መፍትሄው መምጣት የሚያስፈልገው። አሁን ፋኖ ራሱን መጠየቅ ያለበት የሁሉ ፋኖች ምን አተረፍን በአንድ ዓመት ከ8 ወር ጦርነት ነው? ምን አገኘን? ምን አጣን? ድሮ የአማራ ህዝብ ይቸገራል ይገደላል እየተባለ የነበረው ኦሮሚያ ክልል ላይ ነበር። አሁን ግን አማራ ክልል ውስጥ ነው የአማራ ህዝብ እየተገደለ ያለው። የአማራ ህዝብ አማራ ክልል ላይ ነው ሰው እየተሰቃየ ያለው። እኔ ቅድም ብያለሁ፣ የአማራ ህዝብ እስቲ በትክክለኛው ስሜት ያውራ ያለምን ፈጽሞ አማራ ክልል ላይ ያለው ህዝብ እውነት ደስተኛ ነው በዚህ ጦርነት? ወለጋ ላይ ሰቃይ የነበረው ህዝብ ሲበቃው እንደገና አሁን አማራ ክልል ጦር ሜዳ ሆኖ ቁጭ አለ። ክልሉ እንዳልከው 30 ዓመት ወደ ኋላ ሄደ። ማን ተጎዳ? አማራ ህዝብ። ልጆቹ ባይማሩ የሚጎዳ አማራ ህዝብ ነው። ጦርነት በየቀኑ ቢካሄድ የሚሰቃየው ሳይኮሎጂካሊ የአማራ ህዝብ ነው። ይሄ ሁሉ ነገር የተሰቃየ ያለው በዚህ በስትራቴጂያዊ ባልሆነ ጦርነት ምክንያት ነው ብዬ ነው የማስበው። ቴዲ በጣም አመሰግናለሁ። አሁን ወደ ስራ ልወጣ ስለሆነ ሌላ ጊዜ ካስገባኝ ይገባል። እሺ አመሰግናለሁ በጣም የሚቀጥለው ስትልክ ማየት እንድችል ማለት ነው። ከልብ አመሰግናለሁ። እሺ ትዕግስት፣ ወደ አንቺ ልምጣ። እሺ ቴዲ አመሰግናለሁ። ያው ከተነሱ ነገሮች አንድ ጀነራል ያነሳው ላይ ማንሳት የምፈልገው ሀሳብ ምንድነው? ይሄ ብልጽግና የተዋቀረበትን አወቃቀር የብልጽግና አባላት ራሱ በደንብ አልተረዱትም ብዬ ነው የማስበው። ብልጽግና የተሻሻለ ወይም ደግሞ the recent version of ኢህአዴግ ነው excluding TPLF ማለት ነው። በሬስ የአሰራር የአደረጃጀት መሰረታዊ ያደረገው ለውጥ የለም። ለሱ ማሳያ ደግሞ ባለፈው የተደረገው የብልጽግና ጉባኤ ማዕከላዊ ኮሚቴ ምርጫና ስራ አስፈጻሚ ምርጫ በኮታ በብሔር ኮታ ነው የተደረገው። ጉባኤ ተሳታፊ ራሱ በዛው ልክ ነው እንደዛ ነው የተካሄደውና ያንን እንደ አንድ መነሻ ይወሰደውና አባሉ ራሱ የፓርቲው አደረጃጀት ሪል የሆነ ህገ ደንብ ወይም ደግሞ መመሪያ ኖሮት ያንን በደንብ ተረድቶ የሚከተል ነው ወይ እንደ ፓርቲ ስትል ከላይ ከፍተኛ አመራር ደረጃ እንኳን ያሉ ሰዎች ብዙዎቹ በግልጽ የማይረዱት እንደሆነ ነው የሚያሳየው። ምክንያቱም አድቮኬት የሚያደርጉበት ሎጂክ እና ፕራክቲካሊ በትክክል ደግሞ የሚሰራበት ስሪት ፓርቲው የሚሰራበት ስሪት ይጋጫል። ስሪቱ ኦሪጂናሊ የሚከተለው የኢህአዴግን አካሄድ ነው። የሚነገረው ትርክቱ ደግሞ አዲስ ቨርሽን የመደመር ትርክት ነው የሚነገረውና ትንሽ እሱም በማደናገር መቆየት ወይም ደግሞ በገና ግራ በመጋባት ያልጠራ ፓርቲ የሚለው ነው የማየው። የቲፒኤልኤፍን በተመለከተ እና በቲፒኤልኤፍ እና በብልጽግና መሀል ባለው ጉዳይ ላይ አንድ ሀሳብ ማንሳት የምፈልገው ቲፒኤልኤፍ ድጋሚ እንዲመዘገብ የተፈለገበት ምክንያት ፖለቲካል ነው። በእኔ እይታ ድጋሚ ቢመዘገብ ለብልጽግና ያዋጣዋል። ቢመዘገብ ባይመዘገብ ኳሶ ያለው ካሮቱም ስቲኩም ያለው በብልጽግና እጅ ነው። እኔ አሁን ባለው ነባራዊ ሁኔታ የሚገባኝ ካልተመዘገበ በህጋዊ መንገድ እንደገና እንዲመዘገብ ቴሮሪስት ተብሎ ወይ ጦርነት ውስጥ ገብቶ የነበረን ፓርቲ ተመልሶ እንዲመዘገብ እድል ሰጥተነው መመዝገብ እምቢ አለ። ስለዚህ ከዚህ በኋላ ምርጫ ላይ መሳተፍ ህጋዊ ማንነት አይኖረውም፣ መቀጠላችሁም የሚል ንትርክ እንዳሉትም ደግሞ እንደተዛተውም ከሆነ ወደ ጦርነት ነው የሚገቡት። ይሄ በጣም ኋላ ቀር አካሄድ ነው። በዚህም ቢሆን ሪዝኖቹን ቢውልድ ምክንያቶቹን የሚያደራጀው ብልጽግና ነው፣ በሌሎች ዘንድ ትክክለኛ አካሄድ ነው በሚለው ማለት። ነገር ግን ወደ ብልጽግና ስንመጣ እንደገና እንዲመዘገብ ለምንድን ነው የፈለገው? ምርጫ ቦርድ የተለያዩ ፓርቲዎች በትጥቅ ትግል ላይ የነበሩ ፓርቲዎች ልክ ብልጽግና ሲመጣ ወደ ሀገር ውስጥ የገቡ ፓርቲዎች ነበሩ። እነዚህ ፓርቲዎች the same procedure ተከትለው ነው ወይ ያለፉት የሚለውን ነገር ካቀረበ ሎጂካል ሊሆን ይችላል። ቲፒኤልኤፍ መመዝገብ አለበት የሚለው ለምን ቲፒኤልኤፍ የተመዘገበው አብሮት ይሰራ ከነበረው ግንባር ከተገነጠለ በኋላ ኦፊሻል የሆነ ሰነድ ስለሌለው ማለት ነው። ሌሎቹ ደግሞ ትጥቅ ትግል ውስጥ ገብተው ሲመጡ ማንኛውም ከሰላማዊ ትግል ወጥቶ ወደ ትጥቅ ትግል ገብቶ የተመለሰ አካል ሰላማዊ ትግል እንዲያደርግ ከተፈቀደለት እንደገና መመዝገብ አለበት የሚል የምርጫ ቦርድ ህግ ካለ it makes sense ያስኬዳል። ካልሆነ ግን ጌም ነው። በዚህ ድንግርግር ውስጥ ህጋዊ ሂደቱን ሳያሟላ ሲቀር
ብልጽግና በደንብ ሰፊ ሜዳ ያገኛል። ቲፒኤልኤፍ ከውድድሩ ይወጣል ምርጫ ላይ። ከዛ የምርጫ ፕሮሰሶች ይካሄዳሉ። አሁን ላይ ለምሳሌ ብልጽግና ምርጫ ዝግጅት ላይ ነው ያለው፣ በጣም ኮምፎርታብል ሆኖ ማለት ነው። ቲፒኤልኤፍ ግን ላለመሳተፉ ገና ዲሳይድ አላረገም። በጦርነት ልቀጥል ተመዝግቤ ፓርቲ ሆኜ ልወዳደር የሚለው ላይ ስለሆነ ይሄንን የብልጽግና ሰዎች የሰጡትን አማራጭ ይቀይራሉ ወይ አይመስለኝም። ግን ቲፒኤልኤፍ ስማርት የሆነ አካሄድ መሄድ አለበት። ሳይመዘገብ ህገወጥ ተብሎ ሳይሳተፍ መቅረት ወይስ ምርጫውን ትቶት ተመዝግቦ መሄድ የሚችለውን የትግል ርቀት መሄድ ነው የሚያዋጣው የሚለውን እኔ ቲፒኤልኤፍም ቢሆን የትኛውን ነው የምመርጠው የሚለውን እሱን በደንብ ያዩት ጥሩ ነው ብዬ ነው የማስበው። ለምን ሁለቱም አማራጭ ሊውዝ የሚያደርጉት እነሱ ስለሆኑ ቢያንስ ከበጣም መጥፎ ይሻላል ይላሉ የድሮ ፖለቲከኞቻችን እና እሱም ቢከተሉ ጥሩ ነው ብዬ አስባለሁ። ከዛ ውጭ ግን ሌላ ማንሳት የምፈልገው እንደ ኢትዮጵያ የኢትዮጵያ ፖለቲከኞች የኢትዮጵያን ህዝብ የሚያዩበት እይታ በጣም ያሳዝነኛል። የሚያሳዝንበት ምክንያት ምንድነው? አንደኛ ትናንት የነገሩንን ዛሬ እንደምንረሳ ማስታወስና የማገናዘብ አቅማችን በጣም ያነሰ ህዝቦች አድርገው ነው የሚያስቡ። ህዝብ የሚያከብር ፖለቲከኛ ወይም ደግሞ ህዝብን ተጽዕኖ ፈጥሮ አስከትሎ የሚሄድ ፖለቲከኛ አስማጣ ከሄድ የሚሄድ እድል የላቸውም። ብዙ አብዛኛው በንቀትና በማደናገር ውስጥ የተመሰረተ ነውና ማጆሪቲ ህዝብ ማገናዘብ መቻል አለበት። ክሊክ ሲደረግ ሮጦ ጦርነት ውስጥ የሚገባ የሆነ መንግስት ላይ ያለው አካል ደግሞ የሆነን አካል ሲፈርጅልህ አብረህ ተያይዘህ የምትፈርጅ ይሄ እንደነዱ መነዳት አካሄዶች ላይ የሚሄድ ግን ፖለቲካ ተሳትፎ የሚፈልግ የፖለቲካ ልምምድ ውስጥ መሳተፍ የሚፈልግ ሰው ይበዛል። አብዛኛው ህዝቡን የሚያደርገው ግን ዳር ሆኖ ተመልካች ነው። ምክንያታዊ የሆኑ ሰዎች ወደ መሀል መምጣት አለባቸው። ስሜታዊ ሆነው ወደዚህም ወደዛም የሚነዱ አካላት ቆም ብለው ቢያዩ፣ ሁሉም ደግሞ አሁን ፖለቲካ ላይ ያሉ አካላት ጦርነት አቁሞ ተደራድረው በህግ እንመራ ቢሉ ኢትዮጵያ ትስተካከላለች ብዬ ተስፋ አደርጋለሁ። ያው በሀገሬ ተስፋ አልቆርጥም። እንደ አንድ ግለሰብ ሀሳብ መስጠት ይቀጥላል። ቴዲ በጣም ነው የማመሰግነው። የመጨረሻ ዙራችን ከሆነ ሳላደንቅ አላልፍም ለሰጠኝ እድል። ፖለቲካ ሳይንስ ነው የተማርሽው? እኔ ሊደርሺፕ ነው የተማርኩት። ሊደርሺፕ ኦኬ። በጣም ጎበዝ ነሽ። በጣም እውቀት ነው እያካፈልሽን ያለሽው። እዚህ መቀመጣችን በከንቱ አልሆነም። ለአድማጭ ስለወጣሽ ከልብ ደስ ብሎኛል። ስለሆነት ለመናገር ምናልባት የመጨረሻ አንዳንድ ዙር ሊኖር ይችላል። ማትቸኩ ኢኮኖሚ ደግሞ በፎሎ ባክ ስለመለስኩልሽ በሚቀጥለው እንደዚህ ቤት ከፍቼ በቢሮ ማዋይ ሰዓት መተሽ ሀሳብሽን ትሰጫለሽ። አሁንም በተደጋጋሚ እንደምናገረው ይሄ በሀገራችን ጉዳይ ነው እያወራን ያለ ነው። ሳይለንስ ሊያደርጓቸው የሚሞክሩ ብዙ አሉ። ይሄ በነፃነት እንዳሰጡ ይመጡና እንትን ጠልነ ይሄ የተለመደ የብሔርተኞች የመጫወቻ ካርታ ነው። አስቀድማችሁ የሞራል የበላይነት ወሰዱባችሁ። ሀሳባችሁን በገዛ ሀገራችሁ ላይ በእናንተ ሀገር ላይ ሊወስን ፖለቲካ እየሰራ እናንተ የምትሸማቀቁበት ምንም ምክንያት የለም። ህዝባችን ከገባበት ችግር ልናወጣ የምንችለው ሁላችንም ስንሳተፍ ነው እንጂ ኢትዮጵያ የሆኑ ሰዎች ብቻ ፕሪቪሌጅ ያላቸው መሆን የለበትም። ኢንታይትል ደግሞ ወጥቷል። በቃ እኛንን መተንተን ያለብን፣ እኛንን ማውራት ያለብን፣ ከኛ ውጭ ውጣ እና ምን አገባ ምናምን እንደዚህ የሚባል ነገር የለም። በሌላ ልትወስን እየመጣ ህዝቤን አገሬ ልታወድም በሀገሬ ጉዳይ ላይ ፖለቲካ ልታስተዳድረኝ እየመጣ ሳይኖርህ ማለት ይሄ ትክክል አይደለም። አፍራችሁ ተሸማቃችሁ ያላችሁ ካላችሁ ይሄው ትክክለኛ ቦታው ይሄ ነው። ተከብራችሁ እንደመጣችሁ ተከብራችሁ ትሄዳላችሁ። ሴቶችም ወንዶችም አባቶችም ካላችሁ ታናናሾችም ታላላቆችም ካላችሁ ብቻ እናንተ በጨዋነት ሀሳባችሁን የምትገልጹ ጨዋ ስለመሆናችሁ ራሳችሁን ጠይቃችሁ ራሳችሁን መልሱ። በተረፈ ይሄ ቤት ክፍት ነው ለማለት ነው። ፖለቲካ ውስጥ ያልተሳተፈ ሰው ፖለቲካ ውስጥ መሳተፍ ዘመናዊነት ነው። ፖለቲካ ውስጥ ያልተሳተፈ ሰው ፖለቲካን አልፈልግም የሚል ሰው በማትፈልገው ሰው ትተዳደራለህ። መጨረሻው የሚሆነው ነው። ፖለቲካን አልፈልግም ብለህ ከሄድክ በማትፈልጋቸው ሰዎች ትተዳደራለህ። ያ ነው ፖለቲካ እንትነውና። እሺ ቴንክ ዩ ቲጂ። ወደ ሰላም ዲላ ልምጣ። እህቴ 5 ደቂቃ አለሽ። ወንድሜ ተመስገናለሁ። ቲጂ በጣም ነው እውነት የኮራው ብቻዬ ፕራውድ ኦፍ ዩ ፎሎ አረግሻለሁ። ቲጂ በተናገረችው ላይ ትዝ ያለኝ ምንድነው የወጣቱ በቃ ማገናዘብ መቻል አለበት ወይ ደግሞ ማህበረሰቡ በብዛት ማገናዘብ መቻል አለበት ስትል ክሊክ ያደረገው ያው የቲፒኤልኤፍ 27 ዓመት
ደብቆ ያሳደገው ልጆች ናቸውና ትዝ ያለኝ 27 ዓመት ሙሉ እኛ ሀገር ደህና ነው ብለን ወዲያ ወዲህ ስንል እሱ ለካ የራሱ ልጆች አሳድጎ የማይሰሙ የሚዘረጥጡ የሚሳደቡ ሆነው ብልቅ ጫሉብንና ግራ ገባን። በቃ ከማጋር እንደምናወራ ራሱ መግባባት ሁሉ እስከሚያቅተን መነጋገር ሁሉ እስከሚያቅተን ደረስን። ይሄን ምለው ምንድነው ቲፒኤልኤፍ ብቻውን ወይ ደግሞ የኢህአዴግ ብቻውን ያመጣው ሳይሆን ያው አጋር ድርጅት ብሎ የያዛቸው የራሱን ከነሱ ጋር ያደረገው ቢሆንም ግን ተጽዕኖ ፈጥሯል ኢትዮጵያ ላይ ባይዘው ዋናና ዋናኛ ተጽዕኖ የፈጠረ ወጣቱ ያደጉት ወጣት የሚሰሙ አይደሉም ወዳጅን የማይሰሙም ባይዘው ማለት ነው። እንግዲህ ከዚህ በኋላ ደግሞ እስቲ ብልጽግና ያመጣውን ደግሞ 27 አመት ስንት ነው 7 አመቱ 16 17 አመት በኋላ ሲሞላቸው ደግሞ ሲናያለን ምን አይነት ልጆች እንደሆኑና ወደ ፖይንቴ ሲሄድ ቴዲ እንግዲህ ያው እኔ በጣም ፈንተኛ አይደለሁም ግን በጣም ሀገሬን ስለምወድ የምናገረው ነገር ሁሉ መሬት ላይ ወርዶ ይሰራል። ሰምሪዝን እኔ ከተናገርኩ እኔ ካስቆምኩ ሁሉ ነገር ቀጥ ይላል። በፋኖም ጦርነቱ ይቆማል፣ በዚህም ምንጫጩት ይቆማሉ። እኔ ቲክቶክ ላይ በራሴም ፔጅም በፌስቡክም የትም ቦታ የተናገርኩት ነገር መሬት ላይ ወቃ አይሰራምና እኔ እንጃ እንደውም ፕሮፌት ነሽ እንደ ይሉኛል አንዳንዴ ሰዎች ማለት ነው። ኤኒዌይ ወደ ፖይንቴ ሲሄድ ዋና ፖይንቴ ቴዲ አሁንም ተናግሬያለሁ። ቲፒኤልኤፍ አሸንፍም ስልጣን ላይ መጣም በቃ 4 ነጥብ እኔ ወደ ስላልኩ ሳይሆን 100% ሌላ ጊዜም ጦርነት ካለቀ በኋላ ሰላም ላይ የምንወያየው ይሆናል። እቺን ቃል ያዙልኝ። ቲፒኤልኤፍ የፈለገውን ቢፈራገጥ ስልጣን ላይ መጣም ካሁን በኋላ አቅም የለውም። ለምን በራሱ ህዝብ ተዋርዷል። ብዙ ሚሊዮን ህዝቦችን አስጨፍጭፏል። የነ ደራርቱን ልመና አልሰማም ብሎ የነ ኃይሌ ገብረስላሴን ልመና አልሰማም ብሎ አብይ አህመድ የሰጠውን እድል አልቀበልም ብሎ ማን ነው የፈረደበት ብትለኝ እግዚአብሔር ነው ማለት ፈጣሪ ነው የፈረደበት። ፈጣሪ አሽመድምዶ እንዳይነሳ አርጎ ቁጭ አርጎታል። ይሄ እንትን እያልኩ ሳይሆን ሁሉም ነገር ምድር ላይ ያለው ከፈጣሪ ጋር ማገናኘት አለብን። ምክንያቱም ፈጣሪ የለም ካለን መሞት የለብን መኖር አለብን። አሁን ያለው መንግስት የፈጣሪ ድጋፍ አለው ተማክሮ ነው የሚሰራው ማለት ነው ከፈጣሪ ጋር እሱን እያልኩ አይደለም ቴዲ። አሁን ያለው መንግስት እላ ያለውን እኔ ብዙ ጊዜ ማለት ሀገርን መራለሁ ብሎ ተቀምጠው ጠቅላይ ሚኒስተር ከስሩ ያሉት የሚያስተዳድሩት ሁሉም እንደየስራ ያገኛል። ግን ጠቅላይ ሚኒስተሩ ልቡን እኔ በደንብ አውቃለሁ። ልቡ ኢትዮጵያውያንን በአንድ ላይ ማስቀጠል ነው። ከስራ ያሉት ደግሞ ሌቦቹ ደግሞ ምንድነው የሚያደርጉት? ዘረኝነት፣ ጎጠኝነት ውስጥ ገብተዋል። እሱን መታገል አለበት። በፖለቲካ አካሄድ እሱን መታገል አለበት። እሱ ግን ፍላጎቱ ኢትዮጵያውያንን በአንድ ላይ ማስቀጠል ከጎጥ ፖለቲካ ማውጣት እንደሆነ እኔ በአስተጣቴ ነው የምፈርምለት። ከስር ያሉ ከሱ ጋር ተለጥፎ ያሉ ሰዎች ግን አጥንት ቆጣሪዎች አሉ፣ የሚያሸማቅቁ አሉ፣ ይሄን የዘር ፖለቲካ ተጠቅመው የሚበለጽጉ አሉ። እሱን ነው አሁን ማላቀቅ ያለብን። ለዚህ ነው አንተ በቀደም ስትናገር 40 ቀን ምን አልክ? ስማርት ወይ ታገሉ አልክ። ስማርት ወይ ታገሉ ማለት ምንድነው? የዘር ፖለቲካን አጠፋለሁ ብለህ አይደለም የምትሄደው። አኒያ ዲላሌ ከተወለኩ ጌዲዮ ኮንኩኝ ጌዲዮ ነኝ ብዬ ነው የምታገለው። ማንንም የሚያፈናቅለኝ ከቦታዬ that's my place ብዬ ነው መታገል ያለብኝ። አይደለም እኔ ቋንቋቸውን አልችልም፣ እኔ ምን አገባኝ ስለነሱ፣ እኔ ክልል አማራ ነው፣ እኔ ክልል ኦሮሞ ነው። አጥንት ከቆጠር ተሸነፍን ነው። ጠቅላይ ሚኒስትሩ ግን እድል ሰጥቶናል። ማንንም በተወለደበት ማንንም ባደገበት ሀገር የራሱ ምድር ነው፣ ራሱ ፋይት ያርግ ለራሱ ብሎ እድል ሰጥቷል። ለዚህ ነው እኔ ሁሉ ጊዜ ጠቅላይ ሚኒስትሩን ብቻ ነው የምደግፈው፣ ብልጽግናን እንዳለ የምደግፍበት ምክንያት ምንድነው? ጠቅላይ ሚኒስትሩ ላይ ያለው ሲቃወማቸው አብሬ እቃወማለሁ። የማልቃወምበት ምክንያት ምንድነው? እነዚህ ሴረኞች እነዚህ ጎጠኞች የሚመጡብኝ ነው ሊያጠፉኝ ማለት ነው። ቋንቋ ስለማልናገር በተወለድኩበት ሀገር ሊያሸባቁኝ ሊመጡብኝ ስለሆነ ከሱ ጋር ነው መጣበቅ ያለብኝ። ፖለቲካው እንደዚህ ነው የሚገባኝ። አንተ ልታጠፋኝ እየመጣክ አይ አሁን ለምሳሌ ማለት ነው የአማራ ክልል ፋኖች የሚታገሉት ፖለቲካ ከዘረኞች ጋር ነው የሚሰሩት። they don't care ምክንያቱም 4 ኪሎ ነው የሚፈልጉት። ዘረኞችን አብረው ሆይ ሆይ ያሉ ነው። በየትኛው በኩል ያሉት ዘረኞች አንዴ ቃልሽ እና ምን ልፈልጌ ነው ቴዲዬ፣ በጣም እኛ ሁሉ ጊዜ እድል ስለምሰጠን አንድም ነገር ቢሆን ሰው ልብ ላይ ቀርቶ ሰውን ይቀይራልና ፖለቲከኞች አረጋጉት። እኛ እንደ ኢትዮጵያ ነው መቀጠል እንፈልገው። በቃ ዘረኛ መሆን አንፈልግም። ብሔረሰቦችን እናከብራለን፣ ባህላቸውን እናከብራለን።
ከዘረኝነት ካልወጣችሁ ግን አይ ጋራንቲ ዩ 100% አታሸንፉ። እስኪ አንድ ጥያቄ ልጠይቅሽ። ካልመለሽም ችግር የለም ይለፈኝ ማለት ነው ተሸጠበቀ ነው። ለምሳሌ የሀገር መከላከያ ሰዎች ደሞዝ ይጨመርልን በሚል ጠቅላይ ሚኒስትሩን ለማናገር ወደ ቤተ መንግስት በሚሄዱ ሰዓት ሁኔታ መስሏቸው መንግስታችን ተነካ ብለው ከቡራዩ አካባቢ ሲመጡ ነበር ብሏል ጠቅላይ ሚኒስትሩና መንግስት የሁሉም መንግስት ከሆነ ከቡራዩ አካባቢ ብቻ ለምንድን ነው የመጡት? እንደ ዘረኝነት ሊታይ ይገባል የሚሉ ወገኖች አሉ። ምን ትያለሽ? እሺ ይሄን መልስልኝ። ቡራዩ አካባቢ ኦሮሚያ አይደለም የሚኖረው ብቻ አይደለም የሚኖረው ብሔር ብሔረሰቦች ነው የሚኖረው። ባይዘው ኦሮሚያ ላይ